ጤና ይስጥልኝ አገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ፣ ጸጋው፣ ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ተገናኝ ማለት ቆም ያለሁኝ አንድ ሁለት ቪዲዮዎችን ተልኮልኝ ዛሬ አንድም ኒውስም ሰምቼ በተለይ ፍራንስ 24 የሚሉት እንትን አለ እንዴት አድርገው እነዚህ ሰዎች የትምህርት ቤት ጠላቶች እንደሆኑ እንዴት አድርገው ቱርኪዎቹ የቱርኪ ዶክመንት ያደረጉት ነው። የቱርኪው ፕሬዚዳንት ዛሬ አዲስ አበባ ነው ያለው እና እንዴት እንትን እንደሚል በጣም ነው የገረመኝ። ዋናው ፖይንት ግን እሱ አይደለም። ዛሬ ባይ ዘ ዌይ ጦርነት እንትን አትበሉ ብለዋል። እሱ ነው ዋናው ሻጩ። ቢሆንም እንደምታውቁት እሱ ሙስሊም ብራዘርሁድ ከሚባሉት እና 1970 ከኢጅፕት ነው የተፈጠረው። ይሄ ኦርጋናይዜሽን በጣም ከረር ያለ እስልምናን በዓለም ውስጥ ለማስፋፋት እንትን የሚል ነው እና ብዙዎቹ አንዳንድ የአረብ እንትኖች እዛ ውስጥ ብዙ መግባት አልፈልግም። ብዙ ሪቢክ የተደረገ ነው እና ሰውየው በጣም በሚገርም ሁኔታ ድሮን መሸጥልህ አንድ አፖዚሽን በአሁን ጊዜ ሞቷል። አንድ አፖዚሽን ፓርት የነበረ ለረጅም ጊዜ እነዚህን ሰዎች የሚቃወም በሱ ስም ትምህርት ቤቶች እስከ ሃይ ስኩል ከኪንደር ጋርደን እስከ ሃይ ስኩል አፓረንትሊ ኢትዮጵያ ውስጥ ተሰርቶ ነበር እና በተለይ ሀረርና አዲስ አበባ ውስጥ እና የድሮን ለመሸጥ ስምምነት ሲያደርግ ይሄ ሰውዬ ይሄኛው ምንድን ነው ያለው? ይሄንን መዝጋት አለብህ፣ ይሄን እስካልዘጋ ድረስ ድሮን አልሸጥልም ሲለው ይሄ 4 ኪሎ ያለው ገዳይ እነዚህን ትምህርት ቤቶች ስቲቢጌን ውስጥ የትምህርት ጠላቶች ናቸው። ነገር ግን ከዚህ በፊት በኢንዱስትሪ ምናምን የቀድሞ ከዚህ አሁን እኮ ሩቅ ሆነ 8 ዓመት ሆነው ይሄ ስልጣን ከዛ በፊት የነበረው በመለሰም ጊዜ እሱን ደግሞ የተካውን ኃይለማርያም እንደዚህ በሚሉት ጊዜ እኛ እንትን ማለት እንፈልጋለን ሲባል ኢንዱስትሪ እናደርጋለን ሲል አልተቀበሉትም። እውቀትን ትምህርት ቤትን የመሰለ መዝጋት አንችልም፣ ነገር ግን ኢንቨስት ብታደርጉ ተባብሎ በደንብ ተስማምተው ትልቁን ኢንቨስትመንት በተለይ ጋርመንት ኢንቨስትመንት የጨርቃ ጨርቅ ማለት ነው ኢንዱስትሪውን የያዙት የቱርክ ኢንቨስትመንቶች ናቸው። ብዙዎቹ አሁን የሉም፣ እየለቀቁት ሄደዋል። እሱን ካልኩኝ በኋላ የምን እንትን ዛሬ ይሄ ሀብታሙ የሚለው የማይረባ እዚህ ያወጣው ነገር ነው። ቲፒኤልኤፍ አለ ሲጀምር 51ኛ ዓመቱን አክብሯል አለ። ከዛም በኋላ ወዴት ይገባል? እንደለመደው ይሄ አትርሱ፣ ይሄ ዳቆን ነኝ ያለ ዳቆን ነኝ የነበረ በድቁንና ዛሬ ደርግ ቢሆን በ30 ዓመት ነው በዛው በድቁንናው ይቀር ነበር እና ስለ ቲፒኤልኤፍ የወደቀ ነው። ምን አግብቶ ምን ታውቃለህ ስለ ቲፒ? አንድ ኖሌጅም የለም። ሁለተኛ አርቲክል ያወጣውን እዚች ላይ እንትን ያልኳት ስለ ተልኮልኝ ነው እንትን ስለው የአርቲክል 39 ነው። አርቲክል 39 በኢትዮጵያ ኮንስቲቱሽን ውስጥ ሽራይነር ሆኖ የተጻፈ ነው። ጀስት ይኸውልህ አንድን ኮንስቲቱሽን ለማውረድ ቢፈል እነሱ ደግሞ 51 ዓመት እስናት ኢንዲፔንደንት ማለት አይደለም። ሰልፍ ዲተርሚኔሽን ማለት ኢንዲፔንደንት አይደለም። ምክንያቱም የፖለቲካል ኖሌጅ አንተ እርግጠኛ ነኝ አሳማሪ ተናጋሪ ነህ፣ እንደኔ ኮልታፋ ተክታባ ወይንም ቃሎች የሚያጥፉ አይደለም። ነገር ግን የፖለቲካል ኖሌጅ በጣም ምስኩላ ነው። አየህ አንድን ፓራግራፍ አውጥተህ የምጥለው ነገር አይደለም። አንድን ኮንስቲቱሽን ለማውረድ ስትፈልግ ሁሉን ነው የምታወርደው። ቤት ስታፈርስ እንደምታፈርሰው ውስጡን ለማፍረስ ከፈለግ ውስጡን ነው መምታት ያለብህ አይደል እንዴ? ያልብዛ የውጭውንም ማፍረስ የምታፈርሰው ነገር የለም። በኢትዮጵያ ኮንስቲቱሽን
አማራን ትላለህ። ለምን እንዳመጣው ነገር ይገባኛል። በዚህ ጊዜ ትግራይና አማራዎች ትልቅ ስምምነት ችግራቸው አንድ እንደሆነ አይተው በጣም ትልቅ ስምምነት ላይ የደረሱ ናቸው። እንደውም ዛሬ ይህን አብይ አህመድ የሚዋጉት አንበሶች አማራዎቹ ምን እንዳሉ ስማ። አንተ የማትረባ መስረቅ አይደለም እኮ 360 ሎክ በደረገበት ጊዜ ሌሊት መጥተህ በሩ ቆልፈ ኮምፒውተሮችን ምኖችን ጠራርገ መሄድ አይደለም እኮ። በትግራይን ዛሬ እኛን አልፎ ትግራይን የሚወጋ የለም ብለዋል። ይሄ ትልቅ ነገር ነው፣ የአንድነታቸውን ምልክት ነው። አንተ እሱን ደግሞ አልፈለክም። ምናልባት የዩቲዩብ ቻናል አንዳንዶቻችን ቀንና ሌሊት እየሰራን ስለ ሳንቲም ሳይሆን ቀንና ሌሊት ኑሯችንን ለማሸነፍ እየሰራን ስለ እውነቱ እንጮሃለን። እንዳንተ አይደለም። አንዳንዶቻችን ኖርዝ አሜሪካ ስንገባ አንተ ገና ደቆንነትን ዳዊትን ስደግም አንዳንዶቻችን ኖርዝ አሜሪካ በገባ እንዳንተ ብልቴ ተቀጥቅጦ ልጅ መውለድ አልችልም ብለን አይደለም አሳይመንት የጠየቅነው። ወንድ ልጅ ወለድ ካሉ ከዛም በኋላ አሳይመንትን ካገኘ። ስለዚህ አንተ ምን አግብቶ ስለ ቲፒኤልኤፍ ትናገራለህ? ባይ ዘ ዌይ በዛ አድሚኒስትሬሽን በዛ አሁን የምጠላው እንትን በዛ አርቲክል 39 ውስጥ ከተቀጠለ ሁሉ ነው አንድ አማራን አንድ ያደረገው። ወሎዬ ነኝ፣ ጎንደሬ ነኝ፣ ጎጃሜ ነኝ፣ የአዲስ አበባ ነኝ። አዲስ አበባን ተወሰደ ለኦሮሞ ያልከው የነው ዋሽንግተን ዲሲ ነው መሰለኝ ያለው። ምን እንደሚባል ታውቃለህ? ዋሽንግተን ዲሲ ዲስትሪክት ኦፍ ኮሎምቢያ ይባላል። ማለት ምንድን ነው? ኦንሊ በአሜሪካን ውስጥ ነው እንዲህ አይነት ነገር የራሳቸውን አድሚኒስትሬሽናቸውን ቢኖሩ ስቴት ሁድ የሌላቸው። እስቲ ፊው ነገር ልጠይቅ ልንገር ወይ ላስረዳ። ለንደን ዋናው ከተማ ነው ግሬት ብሪትን። በዛ ውስጥ ግን ለንደን አካባቢ ያለው ባልዛ ዋናው አድሚኒስትሬሽኑ በዛ በክፍለ ሀገሩ ወይም በስቴቱ ነው አድሚኒስትሬሽን ነዋሪነቱ። ወይንም ደግሞ በቅርብህ ያለው በቅርብህ ሩቅ አይደለም ሌላው ኖርዝ አሜሪካ ካናዳ ዋና ከተማዋ አዲስ አበባን ለኦሮሞ ሰጠ። ቲዲኤፍ ነው ያልከው ነው ቲፒኤልኤፍ ወይንም እነዚህ ኢህአዴጎች በፊት የነበሩት እንደምታለው ነው። አዳምጥ ይሄንን። let's see I give you example አሮዋ የሚሉት የካናዳ ዋና ከተማ በስቴቷ ወይንም ፕሮቪንሱ ግን በአንታሪዮ ስር ነው። ነገር ግን የዛ ኢንታየር ካናዳ they are 10 or 11 province or ስቴቶች ዋና ከተማቸው ነው። ሰው ትቀባጥራለህ ጥላቻ ለማምጣት። አይ ቲንክ የዩቲዩብ እንትን ጎደለ መሰለኝ። ወይንም ደግሞ እንደዛው ቀባጣሪ ዋና ባነታይም ኮምረድህ የነበረው እርሚያስ ገንዘብ ያገኛል የሚባል ሰምተሃል መሰለኝ። ስለዚህ አንድ አገባም ስለ ቲፒኤልኤፍ ሲሪየስሊ አገባም ወድቋል አልወደቀም አለ በመለፍለፍ ብላ 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 ነው ገባ። ማይንድ ዮር ቢዝነስ። ሌላ ነገር የምትናገረው የለህም፣ ችሎታ የለህም። ማን ያለ አብረውት 360 በነበርክበት ጊዜ አብረውት የሚሰሩት ያቺ ኤክስ ኮምሬድ ሃይጌስ እሷ ከሌሎችም
ድቁናውን ቢቀጥል ይሻላል ነበር ያለ። አንተ አሁን የተናገርከው በዚህ ጋር የተናገርከው የአማራና ትግራዮችን እንዴት ላጋጭ ነው። አይሳካልህም፣ በጭራሽ አይሳካልህም። ያ አርቲክል ደግሞ እስሎንግ ኮንስቲቱሽኑን እስከያዙት ድረስ ሽናይል ተጽፏል፣ እንደ ጽላት የተጻፈ ነው። 51 ዓመትም ደግሞ የተዋጉበት ነው። ያንተ ኢንተርፕሪቴሽን አይደለም። እንገንጠል ሊገነጠሉ ነው፣ ለዚህ ነው የሚያስቡት፣ አሁንም የሞቱ ናቸው። ይሄ አፈ ታሪክህን ተረት ድቁና የተማርክበት የአፈ ታሪክህን ነው። ኦኬ የውሸት ብዛት ማለቂያ የለውም። ትቢዮና ሱሲ አንድ ጊዜ ግልብጥ ብለህ ደግሞ የምትል ነበር። አሁን ደግሞ አገኘም ይሄንን ይሄ ፖይንት አገኘው፣ በዚህ ስቲል እናገር። እንደው ዝም ብትለው ያምርብሃል፣ ዝም ብትለው ያምርብሃል። አልኩታም ደግሞ እንደለመድከው አንዳንዶቻችን እንዲህ ወተን ስንናገር we don't get one iota ሳንቲም። አንተ ግን that's so you for living። ስለዚህ ህዝብ እንትንህን እንዴት ላከማች ነው፣ ሰሜን እንዴት ላከማች እና ዩቱብ መኖሪያ እንትን ይበል ስራ ስራ ህዝብን ከህዝብ ጋር አታጋጭ። ሌላ ነገር የለም። ነገር ግን አንተን ከመሳሰሉት ህዝቡ በጣም ስማርት ነውና ከእንግዲህ ወዲያ አይሰማህም። ምን አግብቶ ስለ ቲፒኤልኤፍ ታወራለህ? ምን አግብቶ 51 ዓመት የተዋጋንበት ኮንስቲቱሽኑ አልተጠበቀም። እውነታቸውን ነው። አፍርሰው አላፈረሱት ፎር ኮንቪኒየንታቸው። ይሄ 4 ኪሎ ያለው ገዳይ ሊጠቀምበት ይፈልጋል። አንዱን ጥሎ አንዱን አውርድ። እንደዛ የለም። ማውረድ አለብህ። መገንባት የፈለክ እንደሆን አፍርሰህ ነው የምትገነባው። ከዛም በኋላ ይታያል እንጂ አንተ እንደምትለው ነገር አይደለም። ያንተ የፖለቲካ ችሎታ ዕውቀትህ እችን ያህል ነች። ነገር ግን አንተ ቆንጆ ተናጋሪ ነህ። ዳቆና ነበርክ። አትተባተብም ወይንም ወርድ አይጠፋህም እንደኔ። ስለዚህ አቶ ሀብታሙ በማያገባህ ቦታ ውስጥ አትግባ። እንደውም ሰላምን ስበክ። ዳዊትን እየደገምክ ሰላምን መስበኩ ይቀላል። እርቅና ፍጠር። አንድ ላይ የነበር ሆናችሁ ትልቁን ፕሮፓጋንዳና ውሸት ስትሞላ የነበረ ብልቴ ተቀጠቀጥ ቶርች ተደርጌ ስትል ተቀብለው ሆይ ሆይ ያሉ እነሱ ናቸው ያጋለጡ የቀድሞ ኮምሬዶች፣ ጓዶች፣ የሥራ ባልደረቦች። አሁን ተነስተህ 51 ዓመት ደም የፈሰሰበት ዓላማ ፕሪንሲፕል መሬት ላራሹ ሲባል ስንት ወጣት ልጅ since 1950 ጀምሮ ፈሶ በኋላ ደርግ መጣ፣ ኩዴታ አደረገውና ደርግ መቱ ተጠቅሞበት ያንን አድቫንቴጅ ተብለው እነዚህ ደግሞ 51 ዓመት ብለው አገሪቷን የት አደረሷት? አስተማሩ። አንተን አስተማሩ። ምን ትሆን ነበር? እንዳንተ አይነቱ ግሬትፉል ያልሆነ ህዝብ ጥቅሙን የሚፈልግ ብልቴ ተቀጥቅጬ ልጅ እንኳን መውለድ አልችልም ሲል እግዚአብሔር ሲያጋልጥ ወንድ ልጅ እንደው ባደረክ አሉ። እነነ የሰማሁት አይቶን ወዩ አራል ሰባክ ህዝቡን ለማጋጨት አትሞክር። አሁንም ቲፒኤልኤፍ አንተ አይደለም መስጠው ያረጀ የሞተን አንተ ነው የምትለው ነው።
የትም የማይገኙ ኢንተሌክቹዋል ነው ያሉት። አንብበሃል? የሚያወጡትን ስማ፣ አንብብ። ቢካዝ ፖለቲካ ምን እንደሆነ አታውቅም ማለት እዚህ እኮ ነው። ስማ፣ አንብብ። ዴሊ የሚያወጡትን አንዳንዶቹ ብዙዎቹ ከዚህ ከ50 ዓመት በኋላ የመጡ ናቸው። አንዳንዶቹ ደግሞ አሉ ዛሬ እዛች ሀገር ላይ ሆነው ከትግሉ ጋር የነበሩ እስካሁን ለቆሙበት ወደር ጥሩም ይሁን መጥፎም ይሁን ባንተ አይ ላመኑበት ተንደላቀው መኖር ሲችሉ ላመኑበት ዛሬ እዛ አፈር ድሜ እየጋጡ የሚኖሩት ሪስፔክት ሊኖር ይገባል። ነገር ግን ሪስፔክት ታውቀዋል ይዶንዶ እንዴት አድርጌ ኦፕስ ይሄኛው ምናልባት ዩቲዩብ እንትን ጃክ ያደርግልኛል፣ እንደ ክሬን መኪናን ጃክ ለማድረግ ያደርግልኛል። ሳንቲሞቹ ይመጣሉ። ያንን ነው። ነገር ግን እርግጠኛ ነኝ የአማራና የትግራይ በትረግጠው በዛም በምትለው ምን ነው አምጥተህ ቤትሻንጉል ነው ምንም ብለህ ረጅም ጊዜ ስለሆንኩኝ ሀገሪቱን የተናገርካቸው እንትኖችን ቤትሻንጉል ምናምን አምጥተህ አማራውን ጨፈጨፉት ያንን እንትና ሸናናይ ምናምን እያልክ ቀባጣሪ አማራ አንተ ባልከው እንትን አይደለም። ጥሩዎች በአማራነታቸው የሚኮሩ ኢንተሌክቹዋሎቹማ ይናገራሉ። አንዳንዶቹም ከነሱ ጋር ሆነው ሞተው አልፈዋል። ሌሎችም ደግሞ ዛሬ ይናገራሉ። ሌሎችም ደግሞ አንበሶች ያንን 4 ኪሎ ያለውን ገዳይ እየገረፉት ነው ከእግዚአብሔር ጋር። እነሱም ደግሞ ከእንግዲህ ወዲያ ከትግራይ ወንድሞቻችን ጋር አንገዳደልም ብለዋል። ምን ያዋጥህ ትንሽ ኢሞሽን ያዘኝ ወገኖቼ። አመሰግናለሁ። ሼር አድርጉት። ይሄንን ኮፒ ሊንክ ሼር የሚሉትን ነገር አድርጉት። እንደዚህ አይነቶቹ ብዙ ሪፖርት እያደረጉ ብዙም እንትን አይልምና ይሄንን ከማለት ወደ ኋላ በሉ። እንግዲህ በርቱ። እግዚአብሔር ከእናንተ ጋር ይሁን። ባይ ባይ ፎር ናው።